አንዲት ሌሊት ደግሞ ላይፌ ላይ ተርኒንግ ፖይንት ሆና ወደ ፉል ታይም ካውንስሊንግ ስራ መጣችኝ ማለት ነው። ምን ነበረች ያቺ ተርኒንግ ፖይንት? ዌብሳይቶች ላይ የተለያዩ ማህበራዊ ሚዲያዎች ላይ ጽሁፍ እጽፋለሁ ከሜንታል ሄልዝ ጋር ሪሌት የሚያደርጉ ትራውማ ላይ አዲክሽን ላይ ምናምን እና እርዳታ የሚፈልጉ ሰዎች ካሉ ብዬ ደግሞ ስልኬን አስቀምጣለሁ። ሰዎች ይደውሉልኛል እና አንድ ሌሊት ላይ ወደ 5 ሰዓት አካባቢ ስልክ ይደወላል እና ስልኩን አነሳዋለሁ። ልክ እንዳነሳሁት የደወለችው ልጅ ምን ትለኛለች? ኤርሚያስ ነህ? አዎ። አሁን ራሴን ላጠፋ ነው እና እጄ ላይ መድኃኒት ይዤ ነው ማወራክ እና እጄ ላይ መድኃኒት ይዤ ነው ማወራ ራሴን ከማጥፋቴ በፊት የምትለኝ ነገር አለ ወይ? ቀጠለችና የሚገርም ነገር ከዚህ በፊት ራሴን ለማጥፋት ሞክሬ አልተሳካልኝም፣ አሁን ግን እርግጠኛ ነኝ ይሳካልኛል የምትለኝ ነገር አለ ያለች። ምን ነበር ምክንያቷ? ቀጣይ የጠየኳት ነገር እሱ ነው። ምንድነው ምክንያትሽ? በጣም ልታደርገው እንደምትችል ሪል ነው። በነገራችን ላይ ሱሳይድ ላይ ከዚህ በፊት የመሞከር ልምድ ያላቸው ሰዎች ደግሞ የማድረግ እድላቸው በጣም ከፍተኛ ነው። ስለዚህ ነገሩ ሲሪየስ ነው። ስለዚህ ማውራት እንዳለብኝ ተሰማኝ። ምንድነው ምክንያትሽ አልኳት እና ምክንያቷ በጣም ነው የሚገርመው። ምንድነው የሆነው? የእንጀራ አባቷ ይደፍራታል እና የእንጀራ አባቷ ሲደፍራት ለእናቷ ትነግራታለች እንደዚህ ያደረገኝ እኮ ብላ እና እናቷ ኢኮኖሚካሊም የእሱ ዲፔንደንት ስለሆነች ዝም በይ፣ ለማንም እንዳትናገሪ፣ ለማንም እንዳታወሪ ትላታለች። ምንም ስፔስ አልሰጠቻትም። ከዛ በኋላ ግን እሷ መተኛት አልቻለችም እና መተኛት አልቻለችም። ያሳለፈችው ፍላሽባክ እየመጣ የሆነው ነገር ሁሉ አይኗ ላይ እየመጣ ይረብሻታል። ከዚህ በፊትም እንደዛ ነበረ? አጋጥሟት ነበር? አጋጥሟት አያውቅም። እሱ እንደዛ በቃ እሱ ከደፈራት በኋላ ምንም አይነት ሴክሹዋል ኤክስፒሪየንስ የላትም። ከዛ በኋላ በቃ እንቅልፍ ታጣለች፣ ትረበሻለች። ከዛ እንቅልፍ በማጣቷና በመረበሿ ምክንያት ትንሽ ካረጋጋኝ ብላ ወደ ተለያየ አይነት አዲክሽን ውስጥ ትገባለች እና ለመረጋጋት የፖርኖግራፊ፣ አልኮል መጠጣት፣ ከተለያዩ ሰዎች ጋር ኢንአፕሮፕሪየት የሆነ ላይፍ መጀመር እና ያንን ፔላ ለማስታወስ ማለት ነው። እና ከዛ እንደ ቀልድ የገባችበት ሱስ ውስጥ ግን መውጣት አልቻለችም ማለት ነው። እና በቃ በራሷ ተስፋ ቆረጠች እና ሱስ ውስጥ በመግባቴ በራሴ ተስፋ ቆርጫለሁ አለች። ግን እዚህ ጋር የሚገርም ነገር የእሷ ትክክለኛው ኢሹዋ አዲክሽኑ ሳይሆን ትሮማዋ ነበረ። የሁሉም ነገር መነሻው ትሮማ ነው። እና ብታይ ለ2 ሰዓት ያክል አወራም ማለት ነው። አልመክራትም፣ ጥያቄ ጠይቃታለሁ። የውስጧ እንድታወራ የሚረዳትን ትመልሳለች፣ ታለቅሳለች፣ ትጮዋለች፣ የሆነ ሰዓት ላይ ዝም ትላለች ምናምን። ለ2 ሰዓት ያክል ካወራም በኋላ ትንሽ ፖዝ አደረገችና እንደዚህ አለችኝ፣ ራሴን አላጠፋም በቃ ትቼዋለሁ አለች። ለምን አልኳት። በህይወቴ ማንም ሰምቶኝ ማንም ተረድቶኝ አያውቅም። አንተን እያወራሁ እና ለአንተ ታሪኬን እየነገርኩ ሲቀለኝ ደግሞ ተስፋ ሲሰማኝ ይታወቀኝ ነበርና በቃ ለእግዚአብሔር እድል መስጠት ፈልጋለሁ፣ ራሴን አላጠፋም አለች ማለት ነው። ከዛ ደግመ እንደምንገናኝ ፕሮግራም ይዘን ስልኩን ዘጋ ነው። የዛን ሌሊት ግን ቁጭ ብዬ ያሰብኩ ማለት ነው ስንት ሰዎች የሚገርም አቅም ያላቸው የሚገርም ፖቴንሻል ያላቸው ሰዎች የሚረዳቸውና የሚያግዛቸው ሰው ባለመኖሩ ብቻ ህይወታቸውን ያጣሉ፣ ጤናማ ባልሆነ ህይወት ውስጥ ይኖራሉ። ስለዚህ በሜንታል ሄልዝ ላይ ወይንም በአይምሮ ጤንነት ላይ በስነ ልቦና ላይ የሚሰራ አንድ ድርጅት መክፈት አለብኝ የሚል ስሜት ተሰማኝ ማለት ነው። እና የዛን ሌሊት ነው ፍካት የስነ ልቦና ማማከር አገልግሎት የሚባል መጀመር አለበት ብዬ ወሰንኩት ማለት ነው።